ቤትሻ እንዴት ነሽ? አለው ልጌትዬ ብታይ እጄ ላይ ቤሳቤስቲ ሳንቲም የለኝም። ምንድነው የምትይ? ካፕታን ፍቅረኛሽ ጋር ነው በዚህ መንገድ የምታወሪው? ይሄ ደነት ድምጽሽን ስለሰማሁት እቀጣሻለሁ። እሺ ምንድነው መቀጣው? የመልከ መልካም ባልሽን ከፈር ግጥም አድርጎ መሳብ ነው። እንዴ ጌች፣ ይሄ እኮ ቅጣት አይደለም ሽልማት ነው። ለማንኛውም ቅጣቱን ስመጣ እነግርሻለሁ። ምን ያህል ገንዘብ ነው የፈለግሽው? አንድ 10,000 ብር ነው የፈለኩት፣ ግን ከበዛብን መቀነስ እንችላለን። ባንቺ ቤት ገንዘብ ጠርተሽ ልብሽ ልቅ ብሏል። ለማንኛውም አንድ 40,000 ብር ልክልሻለሁ። ኦ ጌችዬ በጣም ነው ማመሰግነው። በቃ ትንሽ ረፈት አድርገን እሺ፣ ቆንጆ ጊዜ እናሳልፋለን። እሺ ቤትዬ በቃ ቻው። አንቺ ግን ጤነኛ ነሽ? ያምሻል? ምንድነው የምትመስዩ? ቆይ መቼ ነው ራስሽን የምትጠብቂው? ቆይ መቼ ነው የምትሰለጥኙ እያልኩሽ እኮ ነው። በአንቺ ምክንያት እኔ ጓደኞቼ ፊት አንገቴ መድፋት አለብኝ? እኔ በአንቺ ምክንያት ቤተሰቦቼ ፊት አንገቴ መድፋት አለብኝ ወይ እያልኩሽ እኮ ነው። እንዴ መቼ ነው የምትሰለጥኙ? ምን ባረግሽ ነው የምትሰለጥኙ? ምን አጠፋው ጌች? ምን አድርጌ ነው በዚህ ልክ የተናደድክብኝ? ምን አጠፋው? ምን አላጠፋሽም? ቆይ ህይወት፣ እኔ በአንቺ ምክንያት ቆሽቴ ብሎ ጨጓሬ ድብን ቅጥል ብሎ ታመሜ ሲጥብልሽ ነው ደስ የሚልሽ? ጌች ለምን ያጠፋሁትን በቀጥታ አትነግረኝም? ውሃ ላምጣ ብለሽ ጓዳ ውስጥ ስንት ሰዓት ሙሉ ከረሽ? ይሁን ብዬ ጠበቅኩሽ። መቼስ ምን ምርጫ አለኝ እንዴ? ብለሽ እንዴ ውሃን ብቻ ብርጭቆን ብቻ አንጠልጥለሽ ስትመጪ ከዚህ በላይ በምን ልናደድ እንዴ? ባልሽ እኮ ነው መከበር ፈልጋለሁ እንዴ? እንከባበር እንጂ። መቼ ነው አንቺ ዘመናዊነት የሚገባሽ? ጌችዬ ደግሞ እና ይሄን ያስቆጣክ? የእውነት አንዳንዴ አንተ በጣም ታበዛዋለህ። ልክ እንደ ድሮ ሰው እኮ ነው ነገር ማከር የምትወደው። ማን ነው የኋላ ቀር? እኔ ወይስ አንቺ? እስቲ ኩዮችሽን ተመልከቺ እንዴ። ቢለብሱ አምሮባቸው ነው፣ ቢሰሩ ተውበው ነው። አንቺ እኮ በጣም ነው የምትገርሚው። አለባበስሽ ዝተት ዝርክርክ። እሺ አዲስ ልብስ ልግዛ ብለሽ ከወጣሽ እንኳን የምትገዣቸው ልብሶች እንደው ሲያስጠሉ እንዴ። መቼ ነው ግን የምትሰለጥኚው? አረ መቼ ነው ሰው የምትሆኚው? ይኸውት ጌችዬ ደግሞ እነሱ እኮ እንደዛ የሚለብሱት እንደዛ የሚዋቡት ውሏቸው ውጪ ስለሆነ ነው። እኔ ደግሞ እንደምታውቀው ቤት ውስጥ ነው የምውለው። ስለዚህ ቀለል ያሉ ልብሶች ይመቹኛል። ይኸውት አንድ ነገር ልንገርሽ፣ እኔ ከአንቺ ጋር በሚረባውም በማይረባውም መጨቃጨቅ መሮኛል። እንዴ ከፈለግሽ ለእኔ ለጌታቸው ስትይ ማዳበሪያ ልበሽ። አቡዙ ቢክፍቴ ምን ትመስላለች? እሺ ጌችዬ አሁን እኔ ገንዘብ ያስፈልገኛል። የቤቱ አስቤዛ እንዳለ አልቋል። ስለዚህ አንድ 4,000 ብር ስጠኝ። ገንዘብ ትፈልጊያለሽ? አስቤዛ አልቋል? ወሬሽን አታውሪ። ቆይ እኔ ገንዘብ በትራክተር ማርስ ነው እንደሚመስልሽ? ጌችዬ አንተ ካልሰጠኸኝ እኔ ከየት አመጣለሁ? እንደ ሌሎቹ ውጪ ሰርቼ እንድገባ ትፈቅድልኝ? ቆይ አንቺ ስራ ሰርተሽ የምታገኛ ገንዘብ እውነት 1 ኪሎ ቡና ትገዛለች? ወገኛ ነገር ነሽ በእናትሽ። አንቺ ግቢና የሚያምርብሽ ወጥ ቤት ውስጥ ነው። ወጥ ቤትሽ ውስጥ ሄደሽ እዛው ተርመጥመጭ። መርመጥመጥ ነው ደስ የሚልብሽ የሚያምርብሽ። አሁን ለማንኛውም ጭቅጭቁ ይቆየንና ምግብ ላቀርብልክና አበላሽ። አክስቶሪ ጭቅጭቁን ተውና ምግብ እንብል። በልብ አበላሽኝ እኮ ጠጥቀሽ አጎረሽኝ፣ በነገር አጠገብሽኝ። እሺ ቢያንስ ባዶ ወደከን ከምትወጣ ውሃ እንኳን ጠጣ። አረ ከፈለሽ ገድቢው፣ ከፈለሽ ደግሞ ገላሽን ታጠቢበት። ምን ትመስላለች? ወይ መቼ ነው ካንቺ የሚነቅለኝ? ቆይ ግን እኔ ምንድነው የሚሻለኝ? መቼ ነው እንደ ሚስት ባሌን ማስደሰት የምችለው? እሱ እንደሆነ ንዴቱ አፍንጫው ላይ ነው። ቆይ ምን ሆነ ነው እየጠበቅኩ ይቀርው? ትንሽ ስራ ቢዚ አድርጎኝ ነበር። አይገርምሽም? ልደውልሽ ነበር። እና አሁን እንገናኝ ፕሊዝ። ዛሬ መገናኘት አልችልም። አልናፈኩም ማለት ነው? ሱማ ናፍቀሽኛል። ባገኝሽ እኮ ደስ ይለኝ ነበር፣ ግን ሙዴ ጥሩ አይደለም። እና ቤቲ ጥሩ ሙድ ላይ ያልሆነ ሰው መንከባከብ አትችልም ያለህ ማን ነው?
ቆይ ደግሞ አንተ ማን አባቱን ያስከፋብኛ? ያቺ ቆዳ ሚስት ናት አይደል? አንቺ ሚስቴ ነው ቆዳ ያልሻት? ይኸውልህ ጌችዬ፣ አሁን ሳቁን ተውና ያናደደህን ነገር ንገረኝ። ያለበዛ ቤት መጥቼ ነው እሺ ጎትቼ ማውጣክ። ተይኝ እባክሽ፣ እቺ ሴትዮዋ አቃጥላ ልደፋኝ ነው። ወይ አሰለጥን ወይ ዘመናዊ ሴት አትሆን። ጀዘባ ልታጀዝበኝ ነው እንዴ? እኔ ወደፊት ሄዳለሁ፣ እሷ ወደኋላ። ሄጭ ወይ አንተ ደግሞ አንድ ችግር ይዘህ እድሜ ልክ እንዳላዘንክ ነው። ቆይ ለምን ለሷ ቀይ ካርድ ሰጥተህ እኔን አጠቀልለኝ? ተይ እንጂ ቤቲ፣ እኔም በሆነ እኮ የአባቷ ዕዳ ይዞኝ ነው እንጂ ከዚህ ጋግርታም ጋር አብሬ መኖር መፈልግ ይመስልሻል? እሱማ ጌችዬ ልክ ነው፣ ግን በቃ ለምን የሆነ ዘዴ ፈልገህ ሁለተኛ ሚስት አድርገህ ቤት አታስገባኝ? በቃ እኔ ካንተ መለየቱ ራሱ በጣም እየከበደኝ ነው። ቤትዬ፣ እኔስ አጠገቤ ብትሆኚ ቅር የሚለኝ ይመስልሻል? ተረጂ። ምን አልክ? ምንድን ነው ያልከው? ከማን ጋር ነው የምታወራው? ማን ነው ከጎን ብትሆን የማጠላው? ቤቲን አታውቂያት? አልነገርኩሽም እንዴ ስለ ቤቲ? ቤቲ እህቴ አልነገርኩሽም? ውጭ ያለችዋ እመጣለሁ፣ ሰሞኑን እመጣለሁ፣ ላገኝ እፈልጋለሁ፣ ናፍቀኛል አለች። እኔም በጣም ነው ናፍቀችኝ። ላገኛት በጣም ነው የምጓጓው። ከሷ ጋር እያወራሁ ነው የመጣሽው። ውይ የኔ አባት በጣም ይቅርታ። ይሄን የመሰለ ሰርፕራይዝ ነው ባጉል ጥርጣሬ ያበላሽሁት። ለማንኛውም እንኳን ደስ አለሽ። እንኳን አብሮ ደስ አለን ህይወትዬ። ስትመጣ በደንብ አስተዋውቅሻለሁ። እሺ? አረ ደስ ይለኛል። እንደውም ድል አድርገን ደግሰን ነው የምንቀበላት። ቆይ ግን የት ነው ያለችው? ውጪ ነበረች አልኩት። ረስቼው እኮ ኢትዮጵያ መታ ሆቴል ይዛ ተቀምጣለች እኮ። ዘመድ እንደሌለው ሰው ነው ሆቴል ተከራይታ የምታድረው። የእውነት ጌች ትክክል አላደረክም። በል አሁኑኑ ደውልላትና እዚህ ዘሃት ና። እዚህ መቆየት ትችላለች ወደ ሀገሯ እስክትመለስ ድረስ። ህይወትዬ ምርሽ ነው? አዎ። ይሻት ልምጣ ይሻላል አይደል ብዬ በቃ አሁን ይሻት መጣል። እሺ አሁን እንደዛ ይሻላል። ደውልላትና ይዘሃት ና። እኔም ደግሞ የምንበላውን ቆንጆ ምግብ አዘጋጃለሁ። ኖ ምግብ አታዘጋጅ። እሷ የሀገር ውስጥ ምግብ አትበላም። ውጪ ስለኖረች ውጪ ምግብ ነው የምትበላው። ስለዚህ የምታርፍበትን ክፍል ጽድት አድርገሽ ጠብቂኝ። እሺ ይቆይ። ኧረ ችግር የለውም። ቻው። ቆይ ደግሞ ሸሚዝ እኮ በጣም ቆሽሿል። ቀይረው አለ። አዎ ቀይረው። በሱ ሄዳለሁ። ቻው እናት። ወይ ቆይ ላውጣልህ እንዴ? እኔ ቤትዬ ዛሬ እንዴት ደስ እንዳለኝ ብታይ። እኔ ምን ተገኘ ጌችዬ? ትልቅ የምስራች ይዤልሽ ነው የመጣሁት። እሺ ምንድነው? በእናትህ ንገረኝ። ቆዳ ያልሻት ባለቤቴ አንቺን ለማግኘት ጓጉታለች። እየቀለድክ መሆን አለበት። ቆይ ግን እንዴት? ለምንድን ነው እኔን ለምታወቅ እንደዚህ ጓጓችሁ? ባለፈው ዕለት ስትደውል ከማን ጋር ነው የምታወራው ስትለኝ ከእህቴ ጋር ነው አላልኳትም? ከዛ በኋላ እህትን ካላስተዋወቅከኝ ብላ ሞቼ እገኛለሁ ብላለች እና ይዤሽ ልሄድ ነው የመጣሁት። ወይኔ ጌችዬ እኔ አላምንም። በቃ እኔ እናንተ በአንድ ጣሪያ ስር ልንኖር ነው? ቀላል። ያቺ ቆዳ ሚስቴን ከፈለግሽ እንደገረድሽ ከፈለግሽ እንደ ባሪያሽ እየቆጠርሽ እኔና አንቺ በድሎት በአንድ ጣራ ስር እንኖራለን። እሺ ጌችዬ በቃ እሺ። በቃ ነኝ። ቆይ እቃዬን ይዤ ልምጣ። ሻንጣዬን ላዘጋጅ። እሺ ቶሎ በያ ቶሎ በይ። እሺ መጣ በቃ። እሺ ቶሎ በይ። ቤትዬ ነጊ። ቤታችን ይመስላል እንዴ! እንኳን ደህና መጣችሁ። ታውቂ ጌትዬ እስከ ዛሬ እቺን የመሰለች ቆንጆ እህትን የት አድርገሃት ነው? ኢዊ ቤቱን አስተካክልሽላት ማረፊያው? አዎ አስተካክዬላታለሁ። በቃ እቃውን ይዝሽላል ልናስቀጭ። ደክሞታል፣ በጣም ነው ደከማት። እሺ ቁጭ በሉ በቃ መጣሁ። አሁን ባለቤትን ለምን እንደምጠላት ገባኝ። አይሻታል ምን አይነት ጋግርታም እንደሆነች። አታስብ በቃ ይንድ ከዚህ በኋላ ነው ያለውልሽ። ብቻ ይኸውልሽ ቤቲ እንደምንም ብዬ ደይን ከፍዬ ልጨርስ እንጂ ከህይወቴ ምን ቅር አድርጌ ነው ማባረራት። እኔ የምልህ ጌች
ሁሉ ጊዜ ጠይቃለሁ እያልኩኝ የምን ዳን ያለብህ? አልነገርኩሽም ለካ በድሮ ህይወቴ በጣም ኃይለኛ ቁማርተኛ ነበርኩ። የሚገርምሽ ነገር በቁማር በጣም ብዙ ገንዘብ እበላ ነበር፣ በዛው ያህል ደግሞ በጣም ብዙ ገንዘብ እበላ ነበር። ምን አለፋሽ ቁማር ያልነጠቀኝ ነገር የለም። ሀብቴን፣ ንብረቴን፣ መኪናዬን እንዲህ እርቃኔን ያስቀር። ያው የቁማር ነገር እንደማይለቅ ታውቂያለሽ። ከዛም በኋላ ቁማር በጣም ስጫወት 5 ሚሊዮን ብር ዕዳ ገባሁ። ከዛ ጭንቀት የህይወት አባት ነበረ 5 ሚሊዮን ብር ከፍሎ ከዛ ዕዳ ያወጡ። ቆይ አበድረው ነው ሰጥተውክ? ሰጥተው ነው አበድሮኝ ነው እንጂ። ከዛም አበድረው በዚህ ቀን ውስጥ ክፈላል፣ ግን በዛ ቀን ውስጥ ልከፍል አልቻልኩም። ከዛ ግን አንድ መላ መጣልኝ። ልጃቸውን ህይወትን ጠብሼ አግብቼ ባይሆን እዳውን ባይሰርዙልኝ እንኳን እምከፍልበትን ቀን እንዲያራዝሙልኝ አደረኳቸው። ቆይ ታዲያ ይሄን ሁሉ ገንዘብ መክፈል ካልቻልክ ከሷ ጋር ልትኖር ነው? ይሄን ሁሉ ብር ከየት አምጥተህ ትከፍላለህ? ይኸውልሽ ህይወት በጣም ብዙ ቦታ ነው ያላት፣ በጣም ብዙ መሬት ነው ያላት። ከዛም ደምንም ብዬ አንዱን ቦታ አንዱን መሬት ካሸጥኳት በኋላ ከዛ እዳውን 5 ሚሊዮን ብርና ወለዱን 1 ሚሊዮን ብር ጨምሬ 6 ሚሊዮን ብሩን ለአባቷ አፍንጫው ላይ ወርውሬ እኔና አንቺ በቀረው ገንዘብ ዘና ፈታ ብለን እንኖራለን። ጌችዬ ጥያችሁ ጠፋ አይደል? ውስጥ እኮ ስራ ልጨርስ ብዬ ነው። ስራዬን ጨርሼ መጥቼ በደንብ አጫውትሻለሁ። እሺ ደግሞ እኮ ቁማችሁ ቀራችሁ። ለምንድን ነው ቁጭ ማትሉት? እሺ ለማንኛውም መጣሁ። አይሻታል ምን እንደምትመስል ነገረ እሷ እኮ የአሮጊት ነው። አሮጊት እኮ ነው የምትመስለው እንዴ! እኔ ስንት ቀን ተሰማቀ፣ ስንት ቀን በሷ ምክንያት አፈርኩ፣ አንገቴን ደፋሁ። እንዴ ጓደኞቼ ሲመጡ ጓደኞቼ መጡ እንዴ ብላ ከነሊጧ ክርፍፍ ብላ ትመጣለች። አረ ተሳቀ። በቃ ጌቺ አትናደድሽ። እሷ እንደሆነ አንዴ ገረድነቱን መርጣለች። ስለዚህ እዚህ ቤት ስንሮል እሷ በሰራተኝነት እኛ ደግሞ በባሉካነት እንቀጥላለን ማለት ነው። አፌ ቁርጥ ይበልልሽ። አሄሪ ቆንጆ ይታባልካ ቁጥኛ ቤትዬ ደህና አደርሽ? ማታ እኮ ስራ ጨርሼ ስመጣ አንቺም ጌችም የላችሁም። እሱም ወደ መኝታው አምሽቶ ነው የመጣው። ማታ እኮ የልጅነታችንን ፎቶ እያየን ስለ ልጅነት ጊዜያችን እየተጨዋወትን አመሸን። ለዛ ነው። የእውነት? እስኪ ለኔም የልጅነት ፎቶአችሁን አሳዩኝ። አይ እኔ ልጅነቴን ፎቶ ሰው ሳይብኝ ደስ አይለኝም። ሁላችንም እኮ የልጅነት ፎቶአችን ያን ያህል ጥሩ አይደለም፣ ግን ያው ማስታወሻ አይደል? እስኪ አሳይኝ። እንዴ ሴትዮ ጤና የለሽም እንዴ? ማሳየት አልፈልግም አልኩሽ እኮ። ወይ ቤትዬ በጣም ይቅርታ፣ እንደዚህ እኮ ያስቆጣሻል ብዬ አላሰብኩም። ያንቺን ይቅርታ እዛ ቀቅለሽ ቢውሽ። እሺ ለማንኛውም አሁን ቆንጆ ቁርስ ሰርቼልሻለሁ፣ እንቁላል ፍርፍር። ወይኔ ጉዴ! እኔ የምበላውን የምመርጥ ሰው ነኝ። እሺ ያንቺን ፍርፋሪ እዛ አለቃቅም ካልሽ። ጌቼ ሄዶ ነው? ጌቼ በጠዋት ነው የወጣው። ያመሻል? አይ ወደ ምሳ ሰዓት አካባቢ ይመጣል። አሁን እስከ ምሳ ሰዓት ካንቺ ጋር ልውል ነው። ለማንኛውም ከመጣ ደውልልኝ ብለሃለች በይው። እሺ ቤቲ 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 ጌቼ ይመጣል እንዴ? እንኳን ደህና መጣ። ቤቲ የለችም እንዴ? ቤቲ እኮ ጠዋት ነው የወጣችው። ሲመጣ ይደውልልኝ ብላኛለች። እደውልላታለሁ። እኔ የምልሽ ቤቲን በጣም የምወዳት እጅግ በጣም የምንሰፈሰፍላት የማከብራት በመከራ ውስጥ ያሳደግኳት ታናሽ እህቴ ናት። እሷ የፈለገችው እሷ ያዘዘችሽ ጠቅላላ የማድረግ ግዴታ አለብሽ። ኦኬ? አረ ችግር የለውም ጌቼ። እሷን የሚያስደስታት ከሆነ ሁሉም ነገር አደርግላታለሁ። ቢያንስ እኔኑ አንድ ፊቱና ስንቀሽኛል። እሷ ግን ጓደኞቿ ፊት የወንድሞ ሚስት በጣም ዝርክርክ ናት፣ ራሷን የማትጠብቅ ናት ብላ አንገቷን እንድትደፋ አልፈልግም። ራስን ጠብቂ። ወይኔ ጌቼ ወጤ ገነፈለ መጣው። እሺ ወጤ ገነፈለ። በቃ ከወጥ ውጪ ሌላ ነገር የለሽ ማለት ወጣ። ወይኔ ጌቼ ወይኔ ጌቼ ስንቱ
ቆነጃጅት ሴት እግሬ ላይ ተደፍታ እያለቀሰች እያነባች ላግባ ስትለኝ እምቢ ብዬ በዚህ ወጣም እንደዚህ ልሰቃይ? ሄሎ ወይ የት ዋሽ ነው? የት ነው ያለሽው? እባክህ ከዛሽ ጋግርታ ሚስት ጋር መቀመጥ ሲያስጠላኝ ንፋስ ይንካኝ ብዬ ወጥቻለሁ። ኦኬ ቅርብ ነው ያለሽው። ስለዚህ እኔ ቤት ነኝ ያሉት። በዛ ላይ አንድ ማውራሽ ጉዳይ አለ። እኔ ቤት በቃሽ፣ ሰፈር አካባቢ ነው የመጣው። በቃ ቶሎ ቢያፍጥኝ። እሺ መቼውን ደስተኛ የምሆነው? መቼ ነው በዙሪያ ያሉ ሰዎችን ደስተኛ የማደርገው? ጌች እንኳን ቶሎ ስለሚናደድ ነው በዚህ ልክ የሚናደድብኝ። እሺ የእህቱን እንዴት ምን ይባላል? ቆይ ምን ባደርጋት ነው በዚህ ልክ የጠላችኝ? ግድ የለም ነገሮች ሁሉ መስመራቸውን ይዘው ልክ እንደ ድሮ ልብ ከነዚያ ጣፋጭ ፍቅር ቃላቶች ጋር እንደሚመለስ ተስፋ አደርጋለሁ። ህውዬ ወይዬ አስበሽዋል ግን ለወደፊቱ በዚህ በተንጣለለ ግቢ ውስጥ እኔና አንቺ ተጋብተን በፍቅር በደስታ ስንኖር? ስንት ልጆች እንደወልድለት ፈልጋለሁ? 3 ወንድ 2 ሴት። እንዴ ምን ነው ይሄን ሁሉ ጠርተህ ብቻ ትላለህ እንዴ? እሺ ቆይ አንቺ ስንት እንድንወልድ ትፈልጊያለሽ? ያ 3 ከወለድን በቂ ነው። ውይ በጣም ነው የሚያንሰው እንዴ! 3 ብቻ? አረ ግቢ ውስጥማ ልጆች ሲንጫጩ ነው እንጂ ደስ የሚለው 3ማ ምንድን ናቸው? እኔ ምንም ብትለኝ ሐሳቤን አልቀየር። 3 ልጆች ብቻ ነው የምወልደው። እስቲ አስቢ እስቲ የሆነ በቃ ብዙ ልጅ ወልደሽ ከስራ ስትመጪ ግማሹ የገዛሽውን ዕቃ ሲቀበልሽ፣ ግማሹ ደግሞ እግርሽን ጫማሽን አውልቆ እግርሽን እያጠበ ምናምን ውሃ ሲረጫጩ፣ ሌሎቹ ደግሞ አንቺ ሰራሽው ቆንጆ ምግብ ይዘው ሲመጡ ሲያቀርብልሽ አይታይሽ? ውይ ልጅ እኮ ደስታ ነው የምር። እንደውም ሐሳቤን ቀይሬያለሁ። እሺ ምን አልሽ? 5 ልጆች ነው የምወልደው። የስ አይኔ ውድ ነው እኮ ማድረግሽ። ድሮም ከኔ ሐሳብ እንደማትወጪ አውቃለሁ። ቤቲ እቺ ሴትዮ አንድ ነገር አድርግልኝ። የምሬ ነው አንድ ነገር አድርግልኝ። ጭቄን አስጥላ ልታሳብደኝ። ከዚህ ሴትዮ ጋር የምንለያይበትን የሆነ መላ ፍጠር እያልኩሽ ነው። ጌች ነገሩ በጣም ከባድ ነው። ተረጋግተን ማሰብ አለብን። ትዕግስቴ ጫፍ ላይ ደረሰ። ላብድ ነው እያልኩሽ እኮ ነው። የሆነ ነገር ፍጠር እባክሽ። እሺ አንተ ተረጋጋ በቃ። እንዴ ይኸውልህ መሬቱ በእጃችን እስኪገባ ድረስ መታገስ አለብን። እሺ እርግጠኛ ነሽ? በቃ እሺ ተስፋ አደርጋለሁ። እሺ በቃ ቻው። እሺ ቻው። ህይወት አንቺ ህይወት አንቺ ወይ ቤትዬ እስኪ ነጠላ ጫማ አምጪልኝ። እሺ ይሄው ቤትዬ። አንቺ ጭንቅላት የለሽም እንዴ? እንዴት ነው ነጠላ ጫማ እያልኩሽ ይሄን ጫማ ይዘሽ የምትመጪው? በአሁኑ ሰጅና ሌላ ጫማ አምጪልኝ። ይሄው ይኸውልሽ ቆንጆ ሻይ አፍይልኝ። እሺ ቅመም ደግሞ እንዳይኖረው። አንቺ ዝም ትሰሪያለሽ? ናፍቀኝ ነው። ምን ነው አጠፋው እንዴ? ናፍቀኝ ትያለሽ እንዴ? እባክሽ ውጪልኝ።
ውጪ ከዚህ ከመኝታ ቤት ውጪ። ቆይ ድንገት ህይወት ብትመጣስ? ያቀርኩት ጠቅላላ ተበላሽ ማለት እኮ ነው። ኧረ በእናትህ አትንቦቅቦቅብኝ እንዴ! ይልቅ የሚገርም አይዲያ ይዤ ልመጥቻለሁ። በቃ የሚገርም አይዲያሽን እዛው ሳሎን ነው። አቦ በእናትህ አትልፈስፈስብኝ እንዴ! እዚህ ብትመጣ መጣች ነው በቃ። እህትህ የወንድሟ ክፍል መጣች። በቃ ምን አዲስ ነገር አለው? ይልቅ አይዲያ ሳይጠፋብኝ ቶሎ ልንገርህ። እሺ ምንድን ነው ንገሪኝ። ይኸውልህ በዚህ ሁኔታ መቼም ቢሆን መሬቱን የግል ማድረግ አትችልም። ማለት ታዲያ በምን አይነት መንገድ ቤት ነው መሬቱን የራሴ ላደርግ የምችለው? እንዴ እስኪ ተመልከት። ለእሷ ምንም አክብሮት የለም። በየቀኑ በትንሽ በትልቁ ትጨቀጭቃታለህ። ታዲያ እንዴት ነው አንተናና ለአንተ መሬቱን የምትሰጥ? እኔ ሮማን ስለመሆኑ እሞክራለሁ። እሷ ግን የሆነች ፍልጥ ነገር ነች። አሁን እንዴት ነው እሷን ማግባባት የምችለው? ቆይ አንተ ከሙዷ ምን አለ? ሰው ሀብት ለማግኘት ሰው ይገል የለ እንዴ? ቆይ አንተ ምን አለበት ጸባያን ዋጥ አድርገህ የምታስበው የምታሳካው? ቆይ ቤቴ እንዴት ነው ከዚህ ጸባይ ወጥቼ በአንዴ መላኩኝ ልቀይር የምችለው? ይኸውልህ ውዴ ለእሱ ምንም ሀሳብ እንዳይገባሽ ቀስ በቀስ እየተነጋገርን በእጅህ ሁሉንም ነገር ታስገባለን። ቆይ ምን አይነት ሀሳብ ይመጣልሽ ነው እንዲህ በኮንፊደንስ ይሄን ያህል የምታወሪው? ይህን የመሰለ ሀሳብማ እዚህ ቤት ውስጥ አልነግርህም። ወጣ ብለን እራታችንን እየበላን መጠጣችንን እየጠጣን ነው የምነግርህ። ይሻላል እንደዛ ይሻላል። በቃና እኔ ልውጣ፣ አንተ ተከተለኝ። ቀደም ብለሽ ቢያንስ አንዳቸው እንኳን ስልክ አያነሱልኝም እንዴ? ከሌሊቱ እኮ 9 ሰዓት ሆነ። በሰላምማ አይደለም። የሆነ ነገር ሆኖ ቢሆንስ? በሰላም ነው? የት ነው አድራችሁ የመጣችሁት? ስልክ እንኳን ስደውል እኮ አታነሱልኝም። በጠዋቱ ንዝንዙን ጀመርሽው አይደል? ምን አለበት ብትረጋጊ። በዚህ ላይ ቤቲንግ ፍለጋ መሽታ ቤት ለመሽታ ቤት ስዙር ራሴ ሊፈነዳ ነው። ልክ ራሴን አሞኛል። ፓራዝሙል ይዘሽልኝ ነይ። ጌች ደግሞ ምን ተነጋግረን ነበር? ትወናውን ጀምር እንጂ። ረሱት ያው አመልኩቱ ላይ አይለቅ። ይሄው ጌች ቤቲስ የምትጠጪው ነገር ትፈልጊያለሽ? ቤትዬ አንቺስ መጠጣት የምትፈልጊው ነገር አለ እንዴ? ምን ለማለት እየሞከርሽ ነው? ሰካራም ነሽ እያልሽ ነው? በፍጹም በፍጹም እኔ እንደዚህ ለማለት ፈልጌ አይደለም አልሽ እንጂ ውዳቂ። ምን ውዳቂ ነው ያልሽው? ባለቤቴን ነው ውዳቂ ብለሽ ይሰድብሻት አንቺ? ትሰሚኛለሽ? ከዚህ በኋላ ባለቤቴን አይደለም ልትሰርቢያት፣ ቀና ብለሽ ብታያት አይንሽን ነው ማጠፋው። ከፈለግሽ ቤቱን ለቀሽ መውጣት ትችያለሽ። እሺ አረጋች፣ በፈጠረ ተረጋጋ። የእውነት እኔ አልተቀየምኳትም። ሂዊ እንደዚህ ዋቱኝ። ሰው ሁሉ እንዳንቺ ደግና ገራገር አይደለም። ወንድሜ እየተቆጣኝ እኮ ነው ታውቃለህ። እየተቆጣሁሽ አይደለም እያስጠነቀቅኩሽ ነው። ከዚህ በኋላ ባለቤቴ ፍቅሬን ህይወትን እንዲህ ብትናገሪያት የምሬን ነው ከዚህ በላይ አስቀይምሻለሁ። ለራሴን አንቺን ፍለጋ መሽታ ቤት ለመሽታ ቤት ዞርኩት። ራሴን አሞኛል። አንቺ ሚስቴን ንቀሽና አዋርደሽ የባሰ ታናጅኛለሽ። እሺ በቃ ስለ ትላንትና ነገር በጣም ይቅርታ። እኔን ይቅርታ ጠይቂኝ። ይቅርታ መጠየቅ ካለበት ህይወትን ጠይቂያት። እሺ በቃ ይቅርታ። ችግር የለውም ቤትዬ፣ እኔ አልተቀየምኩሽም። እውነት
ህዊ እኔም ቢሆን እስካሁን ባለማወቅ መጥፎ ቃላት እየተናገርኩ ልብሽን ጎድቼዋለሁና እባክሽ የኔ ፍቅር እባክሽ ካፈቅርሽኝ ቅርበኝ። ጌች ግን በሰላም ነው? በጣም አስጨነቀኝ እኮ። አዋ የበደልኩሽ ያህል እየተሰማኝ ውስጥ የተጎዳ እመኝ። ከዚህ በኋላ መልካም ባል ነው ሆነልሽ። ቅርበኝ። ቅራርክሽልኝ። ሲጀመር ምንም አልበደልከኝም፣ ግን ደስ ካለ ካው ይቅርታ አድርጌልሃለሁ። ይሄን በቃ አሁን አረፍ በል። ይሄን መድኃኒት ደግሞ በባዶ ወድ ከምትወስድ መጀመሪያ ቁርስ ላምጣሽ። እሺ። ቤቲ ምን ነው ሰላም አይደለሽም እንዴ? ደህና ነኝ። ቅድም ጌች ስለተናገርሽ ከፋሽ እንዴ? አይ በሱ ምንም አላዘንኩ፣ በራሴ ነው። በእናትሽ ቤቲ አታስጨንቂ። ምንድነው? ይኸውልሽ ውዬ እናታችን ለረጅም ዓመታት በደም ካንሰር ስትሰቃይ ነው የኖረችው። እንደማትተርፍ በሐኪም ቢነገረንም ጌችዬ የሚያገኘውን ብር በአጠቃላይ በየሳምንቱ ለሷ ነው የሚያወጣው። እኔም እንደዛው። ግን እኮ ይህንን ነገር ጌች አልነገረኝም። ጌች እኮ ችግሩን ለሰው መናገር አይወድም። እናም ጌች የሚያገኘውን ገንዘብ በጠቅላላ ለሷ ሕክምና ነው የሚያወጣው። እኔም ደግሞ እሱን ለማገዝ ብዬ ከሀገር ብሰደድም ምንም አይነት ገንዘብ ላገኝ አልቻልኩም። እናም ጌች ከምን ጊዜውም በላይ በጣም ብዙ ገንዘብ ያስፈልገዋል። እሺ አሁን እኔ ምን ላደርግ እችላለሁ? አንቺማ በምን አቅምሽ ውይ ከየት ታመጫለሽ? ደግሞ ጌችዬ በቅርቡ ኩላሊቴን እሸጣለሁ እያለ ነው። እናም ብነግረው ምንም ሊሰማኝ አልቻለም። ጌችዬን እንዴት ከዚህ ችግር እንደማስወጣው በጣም ግራ ገብቶኛል። ወይኔ ጌች ለካ ይሄ ሁሉ ችግር ተደራርቦበት ነው ጤነኛ ሆኖ ለመታየት የሚሞክረው። ለካ በትንሽ በትልቁ ሲጮህብኝ የነበረው ለዚህ ነው። ከምን ጊዜውም በላይ ጌች የኛ እርዳታ ያስፈልገዋል። ካልሆነ ያልሆነ ዕዳ ውስጥ ነው የሚገባው። ያልሆነ አደጋ ውስጥ ይገባል። ቆይ ቤትዬ የገንዘቡ መጠን ምን ያህል ነው? ከ6 ሚሊዮን ብር በላይ ነው ያሉት። ቤትዬ በቃ አንቺ አታስቢ። እኔ ኬትም ብዬ ገንዘቡን አምጥቼ ይሄን ሀሳቡን እንዲረሳው አደርገዋለሁ። የምርሽ ነው? አዎ እኔ አላምንም። እስኪ በእናትሽ በጣም ነው የማመሰግነው። ኧረ ችግር የለውም። እናቴን አተረፍሽልኝ። በጣም አመሰግናለሁ ቤት። ችግር የለውም። ጌች ግን ምን ሆነክ ነው? ለምንድን ነው እዚህ ሁሉ ችግር ውስጥ እንደገባክ ያልነገርከኝ? የምን ችግር? እባክህ ጌች አሁን እንኳን ልደብቀኝ አትሞክር። ቤቲ ሁሉንም ነገር ነግራኛለች። ቤቲ ምንድን ነው ያለችሽ? ቤቲ እንዴ ያው እናታችሁ በደም ካንሰር እየተሰቃዩ እንደሆነና በወር የምታገኘውንም ገንዘብ ለሳቸው ሕክምና እንደምታውል ነው። እሱን እንዴት ነገረች? ይውትዬ ይህንን ችግሬን ላንቺ በነግሬሽ ትሰቃይብኛለሽ፣ ታዝኝብኛለሽ ብዬ እኮ ነው ለብቻዬ ዋጥ አድርጌ ጸጥ ያልኩት። እባክሽ ተረጂ። ምን እያልክ ነው ጌች? እኔ እኮ ሚስትክ ነኝ። ያንተ ጭንቀት ካላስጨነቀኝ ምኑን ሚስትክ ሆንኩኝ? ደግሞ ለሕክምናው ከ6 ሚሊዮን ብር በላይ እንደሚያስፈልግ ቤቲ ነግራኛለች። እኔ እኮ ቤቲ በጣም የምትገርመኝ ወይ በቃ ሚስጥር መደበቅ አትችልም ማለት ነው? ሁሉም ነገር ነገረችሽ? ይኸውልህ ጌችዬ እኔ እንዴትም ብዬ በስም ያለውን አንዱ መሬት ሸጠውና ያው ያለብህን እዳ በሙሉ እንከፍላለን። ይውትዬ ይሄ የኔ ችግር ነው። አባትሽስ ቢሆን እስካሁን ያበደሩኝን ብድር መች መልሼላችኋለሁ? አልመለስኩላችሁም ታውቂያለሽ። በቃ ሌላ ችግር መሆን አልፈልግም። ተይ ግድ የለህም አባዬ እሺ ባይል ራሱ ንብረቱ በጠቅላላ በእጄ ስለሆነ እኔ የፈለኩትን ነገር ባደርግ እሱ ሊያስቆመኝ አይችልም። ተይ ከአባትሽ ጋር ትጣያለሽ። ይኸውልህ ጌችዬ ቅንጣት ታህል እንዳይሰማክ እሺ።
ለማንኛውም አሁን አባዬ ጋር ደርሼ ልምጣ። ነግሬያለሁ እንዳትጨነቅ። ውድድምሽ በቃ ቶሎ ልጅ። ስማኝ አየህ አይደል ቤቴን ወደ ህይወትን ማምጣት ያለው ጥቅማ ጥቅም እኔ ማመን አልቻልኩም። ይሄው ማመን አልቻልኩም። የምር ነው በይ እቺን ሴትዮ ከህይወት ውስጥ አውጥቼ አንቅሬ ልጥላት ነው። ቆይ ይልቅ ደስታውን አቆይና ገንዘቡን በደንብ ስናገኝ ያኔ ደስታችንን ቆንጆ አድርገን እናጣጥማለን። ይልቅ አሁን ቀጣይ እቅዳችንን በደንብ እናስብበት። ቆይ አላስብ ምን ነው ሂዊ ደህና አይደለሽም እንዴ? አዎ ደህና አይደለሁም። ምን ነው ችግር አለ? ይሄ አባዬ ነው። አባዬ ጌችን አያምነውም። ሁልጊዜ በትንሽ በትልቁ እንደተጠራጠረው ነው። ቆይ ምን ብለውሽ ነው? ይቅርብሽ ገንዘቡን ከሰጠሽው ጥሎሽ ይጠፋል ብሎኝ ከዚህ በፊት ተናግሬው ማላቀውን ኃይለ ቃል ተናግሬው ተጣልተን የመጣሁት። አይዞሽ ሂዊዬ ትልቅ ሰው ሁሌም እንደተጠራጠረ ነው። አንቺ ግን በዚህ ደረጃ ልትናደጂ አይገባም። እሺ ቤትዬ እኔ ጌችን የምወደውን ያህል ማንም ሰው አይወደው። በቃ እኔ ስለሱ ክፉ ነገር እንዲያነሱ አልፈልግም። እሺ አሁን ጌቼ ሄዶ ነው? ወተክ መሬቱን የሚገዛ ሰው ካለ ፈልገክ ሽጦ ብዬ ልኬዋለሁ። ሂዊዬ የእውነት በጣም ምገርሚ ሴት ነሽ። በዚህ ጊዜ እንደዚህ አይነት ሚስት ማግኘት በጣም ከባድ ነው። ለባሏ ብላ ከቤተሰቦቿ ጋር የምትጣላ ሚስት። እስኪ እሱን እንኳን ታዩ። ለማንኛውም አሁን ቆንጆ ቁርስ ልስራልሽ። እሺ ሂዊዬ እኔ ቤት ምግብ እንደማይስማማኝ እያወቅሽ። ለማንኛውም አሁን በእናቴ ጉዳይ ማውራው ሰው አለ ልሂድ። እኔ የምልሽ ቤትዬ ቆይ ግን መቼ ነው እናታችሁን የምታስተዋውቁኝ? ማለቴ መቼ ነው የምትወስጂኝ? አይ እንትን ሆስፒታል እኮ ሌላ ሰው መጠየቅ አይችልም ብለዋል ዶክተሮቹ። ማለቴ ከቅርብ ሰው ውጪ በቀን ከአንድ ሰው ውጪ አይቻልም ብለዋል። ይሄን ያህል? አይ ችግር የለውም በቃ ከሚያፍድብሽ አንቺ እጂ። በቃ እሺ ሜሊት ቻው። ሄላ አንቺ ያምሻል እንዴ? ጤነኛ አይደለሽም? ይኸውልህ ወንድሜ ተረጋግተህ ማታዋራኝ ከሆነ ካንተም ጋር መጣላቴ ነው። ልጣላሽ በአንቺ ምክንያት ይኸውልሽ አባቴ የልብ ድካሙ ተነስቶ ሆስፒታል ገብቷል። ምን አይነት ራስ ወዳድ ነሽ? ቆይ አንቺ ቆይ ምን አድርጊ ነው የምትሉኝ? ንብረትነቱ እኮ የኔ መሰለኝ፣ የኔ ድርሻ ነው። ድርሻዬን ደግሞ እንደፈለግኩ የማድረግ መብት አለኝ። ስሚኝዎት አባቴ በአንቺ ምክንያት አንድ ነገር ቢሆን አንላቀቅም። እንደውም ድጋሚ እንድትደውሉልኝ አልፈልግም። እሺ በቅታችሁኛል። ቤትዬ ዛሬ ደስታችን ቀን ነው። ያቺ ደንባራ መሬቱን እንድሸጥላት ልካኝ ገዢ አግኝቻለሁ። ከተፈራረምን በኋላ ለዛ ነዝናዛ አባቷ ወርውረንለት በቀረችው ገንዘብ ህይወታችንን ሀ ብለን እንጀምራለን። ህልማችን እጃችን ሊገባ ትንሽ ሰዓት ነው የቀረን። ይውድ
ብታይ ረጅም መንገድ ከተጓዝኩ በኋላ ስልኬን እንዳረሳው ትዝ አለኝ። ምን ነው ይውዬ ደህና አይደለሽም እንዴ? ቆይ ምን ሆነ ነው ስደውልልህ ስልክ አታንሳ? ገዢ እያፈላለኩ ነበር። እሺ አሁን አገኘ? ደውዬ ነገርኩሽ አይደል እንዴ? ኧረ እኔ አልሰማሁም። ለማንኛውም እሱን ተይውና ገዢ ተገኝቷል። ገዢዎች የሚገዙበትን ገንዘብ ይዘው እዚህ ቤት ከሰዓት ከች ይላሉ። ይሄ ማለት ምን ማለት ነው? ከሰዓት በኋላ እኔና አንቺ ባልና ሚስቶች ሆነን ማለት ነው። እስካሁን ምን ነበር? እህትና ወንድ። በቃ ና እንቀመጥ። እስኪ ለኔ ማስጠኝ። ፍቅራችሁን እዛው ሲወል ጨርሱት።